የዛሬ ፕሮግራሞቻችንን ከአፍሪካ ዋንጫ ስንጀምር ሆሳም ሀሰን ሀሳባቸውን ይሰጣሉ። እኛ ማንንም አንፈራም፣ ለሁሉም ዝግጁ ነን ሲሉም ይገልጻሉ። የፈሮኖቹ ዋና አሰልጣኝ የሆኑት ሆሳም ሀሰን ቡድናቸው የትኛውን ቡድን ለመግጠም ዝግጁ መሆኑን ነው የገለጹት። በውድድሩ የትኛውን ቡድን ለማሸነፍ ዝግጁ ነን ሲሉ በጥሩ አቋም ላይ መሆናቸውን የገለጹት አሰልጣኙ ማንንም ቢሆን አንፈራም በማለትም ገልጸዋል። በፍጻሜው የትኛውን ቡድን ቢገጥሙ እንደሚመርጡ የተጠየቁት አሰልጣኙ ለየትኛውም ጨዋታ ዝግጁ ነን በማለትም ሀሳባቸውንም ሰጥተዋል። ሁሉም ብሔራዊ ቡድን እናከብራለን። ደቡብ አፍሪካ ከጠንካራ ቡድኖች ውስጥ አንዱ ነው። ነገር ግን እኛ የምንጫወተው 3 ነጥብ ለመውሰድ ነው ሲሉ አሰልጣኝ ሆሳም ሀሰንም ይገልጻሉ። ሆሳም ሀሰን እንግዲህ ነገ ግብጽ ከ12 ሰዓት ጀምሮ ከደቡብ አፍሪካ ጋር የሁለተኛ የምድብ ጨዋታቸውን የሚያደርጉም ነው የሚሆኑት። ከዚህ በፊት ነው ትላንትናም እንዲሁ ዛሬም ሀሳባቸውን እየሰጡም የሚገኙት። የመጀመሪያ ጨዋታቸውን 2 ጎሎችን በማስቆጠር እንግዲህ በኦማር ማርሙሽና በሞሐመድ ሳላ ጎሎች አሸንፈው ወሳኝ 3 ነጥብ ማግኘታቸው ይታወቃል። ሁለተኛቸውን ጨዋታ ደግሞ ከደቡብ አፍሪካ ጋር ነገ የሚያደርጉም ነው የሚሆኑት። የዘንድሮ አፍሪካ ዋንጫ ከምንጊዜውም በላይ ለማሸነፍ ከባድ ነው ሲል ዌድሊ ረክራኪ ይገልጻል። የሞሮኮ ብሔራዊ ቡድን አሰልጣኝ ዌድሊ ረክራኪ የዘንድሮ አፍሪካ ዋንጫ ከየትኛውም ቡድን በላይ ጠንካራ ፉክክር እንደሚኖረው ነው የገለጸም የሚገኘው። የዘንድሮ አፍሪካ ዋንጫ ከምንጊዜውም በላይ ለማሸነፍ ከባዱ ይሆናል ያሉት ረክራኪ እኛ ያለን የተሻለ አቅም ጥቅም ደጋፊው ነው በማለትም ሀሳባቸውንም ሰጥተዋል። ሁሉም ቡድኖች በጣም ዝግጁ በልዩነት ዝግጁነት ቀርበዋል ያሉት አሰልጣኙ ለሁሉም የሚስማማ ነው፣ እያንዳንዱ ቡድን ዋንጫውን ማሸነፍ ይፈልጋል ሲሉ ዌድሊ ረክራኪ ሀሳባቸውንም ይሰጣሉ። አክለውም ደጋፊዎች የበለጠ ጥረት ማድረግ አለባቸው ሲሉ የጠየቁት አሰልጣኙ ስቴዲየም ውስጥ ሊሰማ ይገባል በማለትም ሀሳባቸውንም ሰጥተዋል። በሀገራችን እንደመጫወታችን ይህንን ልዩነት መፍጠር አለብን ሲሉ ነው እየገለጹ የሚገኙት። ፈረንሳያዊ የሪያል ማድሪድ ኮከብ ኪሊያን ምባፔ የሞሮኮ ሁለተኛ የምድብ ጨዋታ ሊታደም እንደሚችል እየተዘገበም ይገኛል። ሞሮኮ ከማሊ ጋር በነገው ዕለት የምታደርገውን የአፍሪካ ዋንጫ የምድብ ሁለተኛ ጨዋታ እንዲታደም ግብዣ እንደቀረበለት ነው እየተገለጸ የሚገኘው። ሞሮኮ ከማሊ ጋር የምታደርገው የምድብ ሁለተኛ ጨዋታ ነገ ምሽት 5 ሰዓት ላይ የሚደረግ ሲሆን ፈረንሳያዊ ኪሊያን ምባፔ በዚህ ጨዋታ ላይ ይገኛል ተብሎ እንደሚጠበቅ ነው በአሁኑ ሰዓት ላይ እየተገለጸም የሚገኘው። ፎቶዎች እንደሚያሳዩት ከሆነም እንግዲህ ከአሽራፍ ሀኪሚ ጋር አንዳንድ ፎቶዎች እየታዩም ይገኛሉ። ይህም እንግዲህ ሞሮኮ ካዛብላንካ እንዳለ መረጃዎች እያሳዩም ይገኛሉ። የተጫዋች በጨዋታው ላይ እንዲሁ እንደሚታደም መረጃዎችም ያሳያሉ። 2 አይን ካላቸው እኔ በአንድ አይን የተሻለ ማድረግ እችላለሁ ሲል ይናገራል። በ2023 የውድድር ዘመን በቅድመ ውድድር ዝግጅት ላይ ጆርጂ ሚኒንጎ በአይን ኢንፌክሽን የግራ አይኑን እንዳጣ ተገዶም ነበር። በቀዶ ጥገና ሕክምና ተደርጎለት የተሳካ የነበረ ቢሆንም እይታውን ዳግም ለማግኘትም ተቸግሯል። የሕክምና ባለሙያዎች ዳግም የሚወደውን የእግር ኳስ መጫወት እንደማይችል ነግረውትም ነበር። የህይወቴ ከባዱ እንዲሁም ደግሞ ፈታኙ ጊዜ ነበር ሲል ወቅቱን ያስታውሳል። በአይኑ ምክንያት የፕሮፌሽናል ኮንትራት ለማግኘት ተቸግሮ እንደነበር ነው የሚገልጸው። ይህ ከባድ ጊዜ ያሳልፈው ጆርጂ ሚኒንጎ የመጀመሪያ የአፍሪካ ዋንጫ ጨዋታውን በትላንትናው ዕለት ከቡርኪና ፋሶ ተሰልፈው መጫወት ችሎም ነበር። ተጫዋቹ ቡድኑን ከሽፈት እየታደገች ግብን በተጨማሪ ደቂቃ በ95ኛው ደቂቃ ላይ ማስቆጠርም ችሏል። ሀገሬ እንድታሸንፍ የተቻለኝን ማድረግ ትልቅ ደስታን ፈጥሮኛል ሲል ከትላንትናው ድል በኋላ አስተያየቱንም ሰጥቷል። አሁን ላይ ይህ ከባድ ጊዜ አልፎ 22ኛ እድሜው ላይ የሚገኘው ጆርጂ ሚኒንጎ ከዓለም ክለቦች ዋንጫ እስከ አፍሪካ ዋንጫ ተሰልፈው እየተጫወተ የሚገኝም ተጫዋች ነው። ይህ እኔን ከህልሜ አያስቆመኝም የሚለው ጆርጂ 2 አይን ካላቸው ተጫዋቾች እኔ በአንድ አይን የተሻለ ማድረግ እችላለሁ ሲል ከጨዋታው በኋላ መደመጡ ነው የተገለጸው። ጆርጂ በዚህ ሁሉ ከባድ ጊዜያት ግን አብሮት የነበሩት ያመሰግናል። በተለይም ለክለቡ ሲያትል ሳውንድስ ያለው ምስጋና እየላቀ መሆኑንም ነው አሁንም እያሳየም የሚገኘው። የአፍሪካ ዋንጫን ምን ያህል ሰው ታደመ የሚለውን ደግሞ እንመልከት። የሞሮኮ የአፍሪካ ዋንጫ የምድብ የመጀመሪያ ጨዋታዎች ሊጠናቀቁ በርካታ ተመልካቾች ውድድርን ተከታትለውታል። የመክፈቻው ጨዋታ ብዙ ተመልካች የታየበት ማለትም 60,180 የታደሙበት ሲሆን በቀዳሚነትም ይጠቀሳል። በመቀጠልም ግብጽ ከዚምባብዌ ያደረጉት ጨዋታ ላይ 28,199 ደጋፊዎች መኖራቸው ወይም ደግሞ መታደማቸው ነው የተገለጸው። ሶስተኛው ካሜሩን ከጋቦን ሲሆን 35,288 ደጋፊዎች ተገኝተውበታል። ሴኔጋል ከቦትስዋና 18,591 ደጋፊዎች የታደሙበት ሲሆን አልጄሪያ ከሱዳን 16,115 ደጋፊዎች እንዲሁም ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከቤኒን ጋር ያደረጉት ጨዋታን 13,073 ተመልካቾች ከታደሟቸው በርካታ መርሃ ግብሮች መካከል እንደተጠቀሰ ነው የተገለጸው። የምድብ የመጀመሪያ ጨዋታዎች በድምሩ 233,634 ተመልካቾች በስቴዲየም ተገኝተው መታደማቸው ነው እንዲሁም ይፋም የተደረገው። ነገ እንግዲህ የምድብ ሁለተኛ ጨዋታዎች የሚካሄዱም ይሆናሉ። ከአፍሪካ ዋንጫ መረጃዎቻችን ወጣ ስንል ደግሞ ወደ ክለብ መረጃዎቻችን እናመራለን። ዋይን ማልክሮኒ ስለ ዲክላን ራይስ ሀሳቡንም ይሰጣል። በሁሉም የሜዳ ክፍሎች ታገኘዋለህ። እንደ ሶስተኛ ሴንተር ባክ ተሰልፎም
መከላከሉንም ያግዛል። አዲስ ቢልድ አፕ ያስጀምራል። ወዲያው ደግሞ በተቃራኒ ቡድን ቦክስ ውስጥ የግብ ዕድል ለመፍጠር ሲታተር ታያለ። ዲሲሽን ሜከር የሚያደርግበት መንገድ ልዩ ነው። ዴክላን ራይስ ለብሔራዊ ቡድን አይተኬ ተጫዋች ነው ሲልም ይገልጻል። ይቀጥልና ከኤቨርተን ጋር በነበረው ጨዋታ እንቅስቃሴውን በሚገባም ተከታትየዋለሁ። የምርጥ ፐርሶናሊቲ ባለቤትም ነው። ምናልባትም ሃሪኬንን በመተካት በቀጣዩ የእንግሊዝ ብሔራዊ ቡድን ካፕቴን እሱ ይሆናል የሚል እምነት አለኝ ሲል ቢቢሲ ስፖርት ላይ እየገለጸም ይገኛል። ዴክላን ራይስ እጅግ በጣም ወጥነት የተሟላ ተጫዋች ነው ሲል ነው የቀድሞ የማንቸስተር ዩናይትድ እንዲሁም እንግሊዛዊ ተጫዋች ዋይን ማርክ ሩኒ የሚገልጸው። በአርሰናል በኩል አንዳንድ መረጃዎችን ስናነሳ የጉዳት ዜናዎችን እንዲሁ እንመልከት። የፊታችን ቅዳሜ ምሽት 12 ሰዓት ላይ በ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች አርሰናል በኤሚሬትስ ብራይተንን የሚያስተናግድ ይሆናል። በጉዳት በኩል ምናልባትም ከረጅም ጊዜ በኋላ መልካም ዜና የምንሰማበት እንደሚሆን ነው እየተጠበቀም የሚገኘው። ጋብሪኤል ማጋሌስ በህዳር ወር ሀገራዊ ግዴታውን ሲወጣ የአዳክተር ጡንቻ ጉዳት ያስተናግደው የኋላ ደጀኑ ጋብሪኤል ማጋሌስ በግሉ ልምምድ ከጀመረ ሰነባብቷል። አርቴታም ከኤቨርተን ጨዋታ አስቀድሞ በሰጠው ጋዜጣዊ መግለጫ ወደ ጋቢ ሜዳ ለመመለስ የተቻለውን እያደረገ ነው ሲሉም ገልጿል። መመለሻው ጊዜ ሩቅ አይሆንም፣ የቀናት ጉዳይ ነው ማለታቸው የሚታወሰም ጉዳይ ነው። የፔራው ሂንካፔን ደግሞ ሌላኛውን የተከላካይ ስፍራ ተጫዋች ስንመለከት ከኤቨርተን ጋር በነበረው ጨዋታ መጠነኛ ጉዳት ያስተናግደው ፔራው ሂንካፔ ከካራቦ ካፕ ስብስብ ውጪ እንዲሆን አስገድዶትም ነበር። በብዙ ጉዳዮች የሳሳው የመሃል ተከላካይ ስፍራ ላለፉት 7 ጨዋታዎች በተከታታይ በመሰለፍ የሸፈነው ፔሮ ሂንካፔ ለብራይተን የመድረሱ ነገር አጠራጣሪ መሆኑ ነው እየተገለጸ የሚገኘው። ካይ ሃቨርትስ ደግሞ አንዳንድ መረጃዎችን ስንመለከት ካይ ሃቨርትስ በናሴ ካስተናገደው ዘግናኝ ጉዳት አገግሞ ያለፈው ሰኞ ወደ ቡድን ልምምድ ተመልሷል። ቅዳሜ ጨዋታውን ከተጠባባቂ ወንበር ላይ የሚጀምርበት እድሉ ሰፊ መሆኑ ነው እየተገለጸ የሚገኘው። ቤን ዋይት፣ ክሪስቲያን ሞስኬራ፣ ማክስ ዶማን ከጥር መጨረሻ በፊት ይመለሳሉ ተብሎ አይጠበቅም ሲል ዘ ስታንዳርድ እያስነበበም ይገኛል። እነዚህ ተጫዋቾች ጉዳት ላይ ይገኛሉ። ነገር ግን አንዳንድ ለውጦችም ምናልባትም በአርሰናል ቤት ይመለከታሉ ተብሎ እንደሚጠበቅ ነው እየተገለጸም የሚገኘው። አርሰናል እነዚህን አድቫንቴጆች እንዲሁም ደግሞ ዲስአድቫንቴጆችን በቀጣዩ ጨዋታ እንዲሁ ያመዛዝናል ተብሎ ይጠበቃል። በአሰልጣኝ ሚኬል አርቴታ ስር በማንቸስተር ዩናይትድ ውስጥ በቺዶ ኦቢ ማርቲን ላይ ከፍተኛ የሆነ እምነት አለ። ቺዶ ኦቢ ማርቲን አይስ ኮልድ አጨራረስ እንዳለው እየተነገረ ሲሆን በዛም እንደሚደነቅ ነው እየተገለጸም የሚገኘው። ተጫዋቹ እየበሰለ እንዲሁም ደግሞ እያጌጠ በመጣ ቁጥር ለማንቸስተር ዩናይትድ ዋናው ቡድን ከፍተኛ ግብ አስቆጣሪ ተጫዋች የሚሆን እምነት እንዳላቸው ዛ አትሌቲክስ እያስነበበም ይገኛል። በአሁኑ ሰዓት ላይ ከ21 ዓመት በታች ላይ እየተጫወተ የሚገኘው የቀድሞ የአርሰናል የወጣት ቡድን ተጫዋች በአሁኑ ሰዓት ላይ በማንቸስተር ዩናይትድ ቤት ጥሩ ለውጦችን እንዲሁም ደግሞ እድገቶችን እያሳየም ይገኛል። ምናልባትም በሚቀጥሉት ከፍተኛ እድገት ከሚያሳዩ ተጫዋቾች መካከል እንዲሁም ወደ ዋናው ቡድን ከሚጠሩ ተጫዋቾች መካከል አንደኛው ነው ተብሎ እንደሚጠበቅ ነው ዛ አትሌቲክስ ያስነበበው። ኮቢ ማይኖ በጥር የዝውውር መስኮት ወደ ናፖሊ በመሄድ ልክ እንደ ስኮት ማክቶሚናይ ተመሳሳይ ተጽዕኖ የማሳደር ፍላጎት እንዳለው እየተገለጸም ይገኛል። ከዚያም ወደ ማንቸስተር ዩናይትድ ተመልሶ ተመሳሳይ ስህተት አትስሩ የሚል መልእክት ማስተላለፍ ይፈልጋል ሲል ቤን ጃኮብስ እየዘገበም ነው የሚገኘው። ኮቢ ማይኖ በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር የመለየት ከፍተኛ ፍላጎትም አለው። ይህንንም እንግዲህ በግልጽ እያሳየ እንደሆነ መረጃዎች እያሳዩም ይገኛሉ። በአሁኑ ሰዓት ላይ በእርግጥ በጉዳት ምክንያት ጨዋታዎች እያለፉት ይገኛሉ። ነገም እንደማይኖር ነው አሰልጣኝ ሩበን አሞሪም እየገለጹት የሚገኙት። ተጫዋቹ ግን በጥር የዝውውር መስኮት ወደ ናፖሊ የሚሄድ ከፍተኛ ፍላጎትም አለው። በተለይም የስኮት ማክቶሚናይ እንዲሁም ደግሞ የራስሙስ ሆይሉንድ ወደ ስኩዴቶ አሸናፊ ናፖሊ መሄዳቸውን ተከትለው እንዲሁም ደግሞ ጥሩ ጊዜ እያሳለፉ መሆናቸውን ተከትሎ የተጫዋች ወደዛ ቢሄድ እንደሚሳካለት እያመነም ይገኛል ሲል ቤን ጃኮብስ እየዘገበም ይገኛል። በ2026 የዓለም ዋንጫ ላይ ራሱን ለማግኘት የሚጠራው የተጫዋች በጥር የዝውውር መስኮት ከማንቸስተር ዩናይትድ የመልቀቅ ከፍተኛ ፍላጎት እንዳለው አሁንም እየተገለጸ ሲሆን ክለቡንም እንዲሁ ግፊት እያደረገም ይገኛል። ማንቸስተር ዩናይትዶች ግን በተለይም በአፍሪካ ዋንጫው ተጫዋቾችን ማጣታቸው እንዲሁም በጉዳት ምክንያት እንደ ብሩኖ ፈርናንዴዝ ያሉ ተጫዋቾችን ማጣታቸውን ተከትሎ በጥር የዝውውር መስኮት ይለቁታል ተብሎም አይጠበቅም። ምናልባትም ማለትም የአፍሪካ ዋንጫ የሄዱ ተጫዋቾች ከተመለሱ በኋላ ምናልባት ሊያጡኑበት እንደሚችሉ መረጃዎች በፍንጭ መልክ ተመልክተናል። አሰልጣኝ ሩበን አሞሪም ስለ ኒውካስል ይናገራሉ። በአካላዊ መመዘኛ ጠንካራ ሲሆኑ የአማካይ ክፍሉም ጠንካራ ነው፣ ለብዙ ዓመታት ተመሳሳይ አሰልጣኝ ነበራቸው ሲል ስለ ኒውካስል ያነሳሉ። ጎሎችን የሚያስቆጠር አዲስ አጥቂ ማለትም ኒኮል ተማዴ አላቸው። የአጥቂ መስመራቸው ጥራት ያሳዩ መቀየር ይችላሉ፣ ዝግጁ መሆን አለብን ሲሉ ስለ ጨዋታውም ይናገራሉ። ቦክሲንግ ዴይ ለደጋፊዎቻችን ምን ያህል ትርጉም እንዳለው እንረዳለን። በዚህ ቡድን በተጫዋቾች እንዲህ ደግሞ እኛን ለመርዳት በሚመጡ ወጣቶች አምናለሁ። ጥሩ እንደምንጫወትም እርግጠኛ ነኝ ሲሉ ነው አሰልጣኝ ሩበን አሞሪም
እየገለጹ የሚገኙት። በቦክሲንግ ላይ ብቸኛ ጨዋታ ነገ የሚደረገው የማንቸስተር ዩናይትድ እንዲሁም ደግሞ የኒውካስል ዩናይትድ በኦልድ ትራፎርድ የሚደረገው የምሽት 5 ሰዓት ተጠባቂ ጨዋታ ነው። ማንቸስተር ዩናይትድ በቦክሲንግ ላይ እንግዲህ በርካታ ታሪኮችን እየሰራ ክለብ እንደሆነም ይታወቃል። ይህንንም እኛም እናውቃለን። በዚህ ሰዓት ላይ ጥሩ እንቅስቃሴ በማድረግ እንዲሁም ደግሞ ወሳኙን 3 ነጥብ ማሳካት እንፈልጋለን ሲሉ አሰልጣኝ ሩበን አሞሪም ነው እየገለጹ የሚገኙት። ነገር ግን በአሁኑ ሰዓት ላይ ከባዱ ነገር ኒውካስል ዩናይትድ ለቶፕ 6 ለሚባሉ ክለቦች እንግዲህ ከባድ ወይም ደግሞ ፈታኝ ክለብ እንደሆነ ያለፉትን ጨዋታዎች ተመልክተናል። ከቼልሲ ጋር አቻ የወጣበት፣ ከአርሰናል ወይም ደግሞ ሊቨርፑል ጋር የነበራቸው እጅግ በጣም የትንቅንቆች ጨዋታን እናስታውሳለን። እንዲሁም ከማንቸስተር ሲቲ ጋር በተመሳሳይ ይህም እንግዲህ ምናልባትም በአሰልጣኝ ሩበን አሞሪም ስር የሚመራውን ማንቸስተር ዩናይትድን ከፍተኛ ፍልሚያ ሊያሳድርባቸው እንደሚችል እየተገለጸም ይገኛል። ይህንንም አሰልጣኙ እንግዲህ መዘጋጀት አለብን ሲሉ ነው እየገለጹ የሚገኙት። ማንቸስተር ዩናይትድ ስለ ሩበን ኔቬዝ የዝውውር ሁኔታ እንዲሁም ደግሞ ስለ ሌሎች የገበያ እድሎች ለመወያየት ከተጫዋቹ ወኪል ጆርጌ ሜንዴዝ ጋር ግንኙነት ማድረጉ በአሁኑ ሰዓት ላይ እየተገለጸም ይገኛል። ነገር ግን እስካሁን ከአል ሂላል እንዲሁም ደግሞ ምንም አይነት ተጠባጭ ውይይት አልተደረገም ሲል ፋብሪዚዮ ሮማኖ እየገለጸ ሲሆን ማንቸስተር ዩናይትድ የ28 ዓመቱን ፖርቹጋላዊ ተጫዋች ምናልባትም ዳግም ወደ እንግሊዝ ፕሪሚየር ሊግ የመመለስ ፍላጎት አለው የሚሉ መረጃዎች በስፋትም ያመላክታሉ። ማንቸስተር ዩናይትድ በተለይም በዲፌንሲቭ ሚድፊልደርነት ቦታ ላይ እንግዲህ እንደ አዳም ዋርተን፣ ካርሎስ ባሌባና ኤሊዮት አንደርሰን የመሳሰሉ ተጫዋቾችን ይመለከታሉ። ነገር ግን እነዚህ ሶስቱ ተጫዋቾች እንግዲህ በጥር የዝውውር መስኮት ማንቸስተር ዩናይትድ ያገኛቸዋል ተብሎም አይጠበቅም። ያገኛቸውም ከሆነ እስከ 120 ሚሊዮን ፓውንድ የማውጣት ግዴታ ሊሆንበትም ይችላል። በዚህም የተነሳ እንዲሁም እንደዚህ አይነት ማለትም እንደ ሩበን ኔቬዝ እና እንዲሁም ደግሞ ኮነር ጋላገር የመሳሰሉ ተጫዋቾችን ለወራት የመተካት ፍላጎት ሊኖራቸው እንደሚችሉ ነው እየተገለጸም የሚገኘው። የብሩኖ ፈርናንዴዝ መጎዳቱን ተከትሎ አሰልጣኝ ሩበን አሞሪም በጥር የዝውውር መስኮት ተጫዋቾችን እንመለከታለን፣ ነገር ግን አንቸኩልም ሲል ፍንጭ መስጠታቸውን ተከትሎ እንደዚህ አይነት ዜናዎችን አሁንም በማንቸስተር ዩናይትድ በኩል እየሰማን ነው የምንገኘው። የአንቷን ሴሜኒዮ መምጣት ለሌሎች ተጫዋቾች መውጣት መንስኤ መሆኑ የማይቀር ነገር ነው እየተባለ የሚገኘው። ሳቪዮን ለማስፈረም በብርቱ ሲንቀሳቀስ የነበረው ቶተናም ወደ ኦማር ማርሙሽ ፊቱንም አዞሯል። ክሪስታል ፓላስ የኦስካር ቦብ ፈላጊ መሆኑ ነው እየተገለጸ የሚገኘው። ከሁሉም የኦስካር ቦብ መውጣት እድሉ እየሰፋ ነው፣ በውሰት ካልሆነ ሊለቅ የሚችልበት እድል ሰፊ ነው ሲል ነው እየዘገበም የሚገኘው። ፋብሪዚዮ ሮማኖ እንዳረጋገጠውም ከሆነ የአንቷን ሴሜኒዮ ዝውውር ስምምነቱ መጠናቀቁን ተከትሎ ኦስካር ቦብ ሲቲን በጥር የዝውውር መስኮት ለመልቀቅ በቁም ነገር ሰበም ይገኛል። ዶርትመንድ ጨምሮ በርካታ ክለቦች ከተጫዋቹ ጋር ተገናኝተው ተነጋግሯል። ይህም ተከትሎ ኦስካር ቦብ በጥር ሲቲ ሊለቅ የሚችልበት እድል ሰፊ እንዲሆን አድርጎታል ሲል ነው ፋብሪዚዮ ሮማኖ እየገለጸም የሚገኘው። አንቷን ሴሜኒዮ ከታላላቅ አራቱ ክለቦች እንግዲህ ማንቸስተር ሲቲን መምረጡን ተከትሎ እንዲሁም ከእነሱ ጋር ስምምነት ላይ መድረሱን ተከትሎ እንደ ኦስካር ቦብ፣ ሳቪኒዮ የመሳሰሉ ተጫዋቾች ከሊቨርፑል ይለቃሉ ተብሎ እንደሚጠበቅ መረጃዎች በስፋትም እያመላከቱም ይገኛሉ። ባርሴሎና ከማርኮ ዝውውር ወጥቷል፣ ምክንያቱም የደሞዝ ፍላጎቱን ማሟላት ባለመቻሉ ሲል ሙንዶ ዲፖርቲቮ እያስነበበም ይገኛል። ሊቨርፑል እንዲሁም ደግሞ ባየር ሙኒክ የክሪስታል ፓላሱን ካፒቴን ለማስፈረም ግንባር ቀደም ተፎካካሪዎችም ሆኗል። የክረምቱን የዝውውር መስኮት ሳይጠበቁ በዚህኛው ዝውውር መስኮት ማስፈረም እንደሚፈልጉ ተገልጾላቸዋል ነው እየተባለ የሚገኘው። በጥር የዝውውር መስኮት ይህን ተጫዋች በርካቶቹ ሊያገኙትም ይመክራሉ። በተለይም በክረምት የዝውውር መስኮት ሊቨርፑል ይህን ተጫዋች እንግዲህ ስምምነት ላይ ደርሶ በስተመጨረሻም ክሪስታል ፓላስ ፉርሽ ማድረጉ ይታወቃል። ዳግም ይህንን ዝውውር ሊሞክሩም ይችላሉ። በተለይም ሊቨርፑል ያለፉትን ጊዜያት እንግዲህ በፈታኝ ጊዜያቱ ውስጥ ማለፉን ተከትለው ይህንን ነገር ለመለወጥ ብዙ አማራጮችን ይመለከታል ተብሎ ይጠበቃል እንደሚሉ መረጃዎችን ተመለከተን። ሊቨርፑል ከመጋረጃ ጀርባ የሆነ ስራ አንድ ተጫዋች ላይ እየሰሩ እንዳለ ይሰማኛል ሲል ቤን ጃኮብስ እየዘገበም ይገኛል። ተጫዋቾችን በአሁኑ ሰዓት ላይ ግልጽ አላደረጉም፣ ነገር ግን አንድ ተጫዋች ላይ በፍጹም የበላይነት የግላቸው ለማድረግ ብዙ ሙከራዎችን እያደረጉ ይገኛሉ ሲል እያስነበቡም ይገኛሉ። የሰው ማን ነው የሚለው ግን ግልጽ አይደለም ሲል ነው ቤን ጃኮብስ እያስነበበም የሚገኘው። ለሊቨርፑል ወይም ደግሞ ለቼልሲ ስለ ተከላካይ ኢላማቸው የተሰጠው አዲስ መረጃን ስንመለከት በሚቀጥለው ክረምት ኮንትራታቸው ከሚያልቅባቸው በርካታ ከፍተኛ ማዕከላዊ ተከላካዮች በነጻ ዝውውር ገበያ ላይ ሊገኙ ይችላሉ። ሊቨርፑል የሁኔታው ማዕከል ሊሆንም ይችላል። ይህ የራሳቸው ተጫዋች የሆነው ኢብራሂማ ኮናቴ ኮንትራቱ በማለቁ ምክንያት ሊሆንም ይችላል። ነገር ግን ለዝውውሩ ኢላማ የሆኑ የዲያቶ ኦፕምካኖ ተመሳሳይ ነገር ሊባል እንደሚችል ነው እየተገለጸ የሚገኘው። የኮንትራቱ ሁኔታ ዲያቶ ኦፕምካኖ ከባየር ሙኒክ ጋር ያለው ኮንትራት በ8 ወራት ውስጥ ያበቃል። በአሁኑ ጊዜ በባቫሪያኑ ለመቆየት ስምምነት ላይ አልደረሰም። ሊቨርፑል ከፈረንሳይ ብሔራዊ ቡድን ተጫዋች የሆነውን ኦፕምካኖ ከሚፈልጉ ክለቦች አንዱ ሲሆን ከቼልሲ እንዲሁም ደግሞ ማንቸስተር ሲቲ ጋር ውድድር ውስጥ ይጠብቃቸዋል። የሁለቱ ክለቦች ሁኔታቸው በጉጉት እየተከታተሉ እንደሚገኙ ነው እየተገለጸ የሚገኘው። በግሬም ቤሊ መሰረት እንግዲህ ኦፕምካኖ ባየር ሙኒክ ውስጥ የመቆየት ሰፊ እድል ቢኖረውም በአሊያንዝ አሬና አዲስ ኮንትራት ላይፈርም ይችላል የሚል ስጋት አለ የሚል
መረጃን በባየር ሙኒክ በኩል እየተመለከተም ይገኛል። ይህም እንግዲህ ቤሊ ለፕሪሚየር ሊግ ክለቦች ቅርብ የሆኑ ምንጮች ጠቅሶ እንደገለጸው ኦፒምካኖ ከመሄድ ይልቅ የመቆየት እድሉ ሰፊ ነው ብለው ያምናሉ ሲልም እየገለጸም ይገኛል። ነገር ግን ባየርን በእርግጥም ይጨነቃል። ምክንያቱም ኦፒምካኖ ከባየርን ጋር ስምምነት ላይ ካልደረሰ በ2026 መጀመሪያ ላይ ሌሎች ቅናሾች ሊቀርቡበት ስለሚችሉ ነው ሲልም ይገልጻል። ቼልሲ፣ ሊቨርፑል እንዲሁም ማንቸስተር ሲቲ ሁሉም ተጫዋቾች ከፍተኛ ግምት የሚሰጡ በመሆኑ በዝውውር ውስጥ በጣም ተሳታፊ ይሆናሉ ሲልም እየገለጸም ይገኛል። ዳዊት ኦፒምካኖ ያለ ጥርጥር ለሊቨርፑል፣ ቼልሲ እንዲሁም ማንቸስተር ሲቲ ምርጥ ፈራሚ ሊሆንም ይችላል። ይህ ሁኔታ እንዴት እንደሚፈታ መከታተል አስደሳች ይሆናል ሲል እንዲሁ ግሬም ቤሊ እየዘገበም ይገኛል። ስለ ዣቪ አሎንሶ እንዲሁም ደግሞ የሪያል ማድሪድ መልበሻ ክፍል ምን ታስባለህ ተብሎ ተጠይቀውም ነበር። ሁሉም እያንዳንዱ ደቂቃ መጫወት የሚገባቸው በጣም ታላላቅ ተጫዋቾች ናቸው። ሁሉም ሜዳ ውስጥ መሆን ይፈልጋሉ። በተጨማሪም አንዳንድ ተጫዋቾች ተጽዕኖ መፍጠር የሚችለው እንዲሁም ደግሞ ከ50 ሚሊዮን ፓውንድ በላይ የሚያወጡ ተጫዋቾች ናቸው። የሪያል ተጫዋቾች በብሔራዊ ቡድናቸው ውስጥም ቋሚ ተሰላፊዎችንም ናቸው። ለዛ ነው አሰልጣኙ እየተቸገረ ያለው። እንደዚህ አይነት ሁኔታዎች መቆጣጠር በእርግጥም በዓለማችን ላይ ትልቁ ስራ ነው ሲል የኮሞ አሰልጣኝ ሴስክ ፋብሪጋስ እየዘገበም ይገኛል። አሁን ሳል ላይ ሪያል ማድሪድ እንዲሁም ደግሞ አሰልጣኙ እየተቸገረ የሚገኘው ይህ ነው። እነዚህ ታላላቅ ተጫዋቾች በክለብ ውስጥ የመጫወት እንዲሁም ደግሞ ደቂቃዎችን የማግኘት ፍላጎትም አላቸው፣ ተጽዕኖም ይፈጥራሉ። ይህም በአሰልጣኙ ላይ ከፍተኛ ጫናም እየፈጠረም ይገኛል ሲልም እያስነበበም ይገኛል። ሪያል ማድሪድ ከዚህ ቀደም በድጋሚ በከፈተው የግሬኔራር እንዲሁም ደግሞ ባርሴሎና የዳኝነት ጉዳዮች ላይ ያተኮረው ክስ ችሎት ላይ ተቀምጦ የተለያዩ ጥያቄዎችን እያቀረበ እንደሆነም ተመልክተናል። ከዚህ በተጨማሪ በትላንትናው ዕለት በተሰሙ ዜናዎች ሪያል ማድሪድ የባርሴሎና ፕሬዚዳንት የሆኑት ሁዋን ላፖርታ ከዚህ ቀደም በ2009 ላይ ስለ ግሬኔራ ጉዳይ በተጠየቁበት ወቅት የተናገሩት ቀጥተኛ ንግግር የክስ ሂደት ውስጥ እንዲገባ ይፈልጋሉ ሲል እየገለጸም ይገኛል። በወቅቱ ሁዋን ላፖርታ እንዲህ ሲሉ ተናግረውም ነበር። ሪያል ማድሪድ ከቀድሞ ዳኞች ጋር ኮንትራት ይፈርማል ተብለው ሲጠየቁ ስለሱ ጉዳይ ራሳቸው ያውቃሉ። እኛ ዳኞችን እናከብራቸዋለን። እናም ከቀድሞ ዳኞች ጋር ምንም አይነት ኮንትራት አንፈራረምም። ከዳኞች ጉዳይ ጋር በተያያዘ ገበያው ላይ ምን እንደሚሰራ አናውቅም ሲል ሀሳባቸውንም ገልጸውም ነበር። እናም እነዚህ ቃላት አሁን ላይ በክስ ሂደቱ ወደ ፍርድ ቤት ከመለሱት መልስ ጋር ፍጹም የተቃረነ እንዲሁም ደግሞ ለዳኞች ምክትል ፕሬዚዳንትን ገንዘብ ሊከፍሉ የነበረው ለጥሮታ ዳኞች ሪፖርት እንደሚሆን እንደሚረዳ ነው ሬሞን አልቫሬዝ አሁንም እየዘገበም የሚገኘው። ይህ ከሪያል ማድሪድ ጋር ያለው ሰፋ እያለ መረጃውን ነው የተመለከት ነው።